ነሳይለለለለ ቤተሰብዬ እንኳን ደስ ያለን፣ እንኳን ደስ ያላችሁ። ሩታችን የልጇን ጾታ ታውቃለች። በጣም ደስ በሚል ሰርፕራይዝ ጓደኞቿ የሚያውቋት ሁሉ ማለት ነው ጥሩም መጥፎም አንድ ላይ ተቀላቅለው ተፋውዘው መተው ፕሮግራሙን ማለት ነው አከናውነውላታል። የተወደዳችሁ ቻናል የቤተሰቦች በመላው ዓለም የምትገኙ ወገኖቼ ሰላማችሁ ብዝት ትርፍርፍ ይበልልኝ። በነገራችን ላይ ማለት ነው ቤተሰብዬ እኔን መጀመሪያ ዛሬ ማለት ነው በቪዲዮቼ በደንብ አርጋችሁ ላይክ ልትገጩኝ ይፈልጋለሁ። ለምን መሰላችሁ? እኔን የምትከታተሉ እህት ወንድሞቼ ከዚህ በፊት ሩታ ያረገዘችው ይመስለኛል ወንድ ልጅ ነው ብያችሁ ነበረ። እንዴት በሉኝ፣ ግምታዊ ወይም ደግሞ እንዴት ነው አንዳንድ እንዲሁ በአፍ የሚነገሩ አሉ። ለምሳሌ ወንድ ልጅ ሲሆን ያገረጣ፣ ሴት ልጅ ስትሆን ታፋፋለች። እቺን ነገር ይዤ ነው ባይምሮ ግምት የገመትኩት የምር ቤተሰብ ማለት ነው። እና ሩታን ሳያት ገረጣችብኝ። አይታችኋት ከሆነ ማለት ነው እርግዝናው በቃ ትንሽ ፊቷ ላይ የምታዩት ነገር መገርጣት ነገር ነበረው እና በቃ ሩታ እርጉዝ የሆነችው ወንድ ልጅ ነው ብዬ ነበረ። እኔ ያልኩት አልቀረም ቤተሰብዬ ማለት ነው ወንድ ልጅ ሆኗል። ሌኒማር ግሬስን ባይዘው ላጠፋው ነው ቤተሰብ። ከዚህ በኋላ የኔማር ግሬስ የሚለው ቻናል ይቀየራል ስሙም ጭምርና እንግዲህ ሌኒማር ላይክ ጫት ማለት ነው። ግምት ገምታ ትክክል ስለሆነች ገምቶም ልክ መሆን እኮ ትልቅ ነገር ነው በዚህ ሰዓት ማለት ነው። በሌላም በኩል ያው ጽግሻ እንግዲህ ጓደኞቿን ሁሉንም ሰብስባ ማለት ነው ሩታ ሰርፕራይዝ አርጋታለች። ያው ባልተብየውም ነበረ ባይዘዌ ማለት ነው 9 ወር ሙሉ ያልተንከባከባትን ሴት ዛሬ ጾታውን ሊለይ መምጣቱ አስቆኛል። የምር በጣም ፈን ያረኩት ማለት ነው። ምን ይሰራልሃል ጾታው አንተ 9 ወር ሙሉ ሚስቴ ምን አማረሽ ሚስቴ ብለህ ተንከባክበ ክትትል አብረህ ሳትሄድ ልጇን ብቻዋን አሳቀፈካት ማለት ነው። ምን ዋጋ አለው አንተ ጾታ ልታውቅ ዛሬ መኖርን? እንዲያውም አንተም ቦን ይሄ ሁሉ ጊዜ አልነበርኩም አሁን ላይ ለመቆም ይከብደኛል ብለክ መሄድ ነበረብክ አይመስላችሁም እንዴ? የኔ እውነት ቤተሰቦች አላችሁኝ በነገራችን ላይ ከእውነት ጋር ሙጭጭ ያላችሁ እንደኔ ማለት ነው። እናም ወገኖቼ ያቺን ሴት እዛ ቦታ ላይ አለመኖሯ ሁሉም ደስ አሰኝቷቸዋል በኮሜንት ማለት ነው። ወይኔ ማነሽ ያው ውሽሚት ማለት ነው። በዚህ አጋጣሚ በጣም አይፈልጉሽም የሩትዬ ወዳጆችና እንደው በተሳሳተ ሁኔታም ከዚህ በኋላ የሩታን የሚመለከት ፕሮግራም ላይ አደራሽን እንደው በስህተት እንዳትገኝብን አደራሽን። ያ አንድ ጊዜ መቼስ የልጇን አባት ወስደሻል አይደለ? ከሱ ጋር ያው እንደፊትም ትንሽ ሞንትሽ ያለሽ ትተንልሻል እሱን እና ሩታችን እንግዲህ ቤተሰብዬ ፈጣሪ በሰላም ይገላግላት። አሁን ስለ ሩታ መልካም የምንመኝበት ጊዜ ነው። ስለሌሎች እነዚህ ስለሚያደክሙን እኛን ስለሚያናድዱን ሰዎች የምናስብበት ጊዜም ሰዓትም የለንም በዚህ ታይም ላይ ማለት ነው። እናም እግዚአብሔር ከእርሷ ጋር ይሁን። እንግዲህ ወንድ ልጅ ከነቃጭሉ ሩታችን እኛ ነብር ማለት ነው። እናም ጸባዩ ሩታን የመሰለ ቆንጅናው ሩታን የመሰለ አመለ ሸጋ ወርቅ የሆነ እሷን የመሰለ ልጅ ስጣት። አሜን አሜን በሉ ቤተሰብ ማለት ነው። እናም ማለት እናም ቤተሰብዬ ያው ባልተብየው ተገኝቷል ብያችኋለሁ። ወይኔ ሩትዬ የኔ ወርቅ እንደው ምን ልበልሽ ማለት ነው። ትዕግስትሽ ለካሩታ በዚህ ልክ ትዕግስት አላት። እናንተ ትናንትናና ዛሬ ሲለቀቅ የነበረውን ቪዲዮ አይታችኋል አይደለ? አበጋዝ ቤት ማለት ነውና ትንሽ ኢሞሽናል ያደርጋል ማለት እንኳን አይደለም ሩታን እኛ ኦዲየንሶች ራሱ ስናብድ ነበረ የለቀቅናቸው ቪዲዮዎች ላይና እሷ ግን ምን ያህል ትዕግስቱን ቢሰጣት ነው ፈጣሪ እጁን ይዛ አብራ ኬክ የቆረሰችው። አያችኋት ሩታ ማለት ነው እስከዚህ ደረጃ ያለች ምርጥ ሴት ናት። ሁሉም በወዷ ችላ ነገሩን ማለት ነው ኢግኖር ባታረግ አብረው አትሆንም። እና በሚደንቅ ሁኔታ ግን በመሀላቸው ጸብ ያለም አይመስሉም። የገረመኝ ነገር እሱ ነው። ሩታ ፈገግ ብላ ምንም እንዳልተፈጠረ ሆና ነው ቪዲዮ የተጠናቀቀውና አበጋዝ ደግሞ ያው እየተወሰወሰ ነበረ። የሆነ ሰዓት ላይ ድንገተኛ ብልጭታ ፈገግታ ነበር። ካሜራ ምናምን ወደሱ ሲዞር ቶሎ ብሎ ጥርሱን ድርግም ያደረገበትን ቦታ ይቻለው። ሌላው ደግሞ እስኪያልቅ ድረስ ያው ፊቱን እንዳጨማደደም ባይሆንም ጥሎታል ማለት ይቻላል። ፊቱን ጥሎት ነበረ። ኤኒዌይስ ያው
ነገሮችን በዚህ ሰዓት ላይ ሜቢ እንደው ያቺው ሽምቢታይ ይሄንን ነገር ስታይ ደግሞ ትንሽም ቢሆን ትርቀኝ ይሆን የሚል ፍራቻ አለበት ይመስለኛል። እኔ እንደጠረጠርኩት ማለት ነው። መቼስ በመጠርጠር አንደኛ ነኝ። እናም ቤተሰብዬ ማለት ነው ሩታችን ዛሬ ደስ ስላላት ሁሉም ነገር ኢግኖር አርጋ ምንም እንዳልተፈጠረ ሆና የልጇን ጾታ ሁላችንም እንድናቅ ፕሮግራሙ ላይ ስለተገኘችልን እናመሰግናለን። ከዛ ባለፈ ግን ማለት ነው ሁሉም ያሉት ቡታጅራ ነው ባይዘዌ ማለት ነው እንደሰማችሁት ጽጌ ስትናገርና ጥሩ ነው መልካም ነው ሩትዬ እንግዲህ ደርሰሻል የኛ ጀግና በርቺልን ማለት ነው። በነገራችን ላይ ቤተሰብ ማለት ነው ይሄን ነገሩ ደግመን ስላለፈ ማንሳት አይጠበቅብንም አይደለ? በቃ ዛሬ መስት የሩታ የልጇ ጾታ ፕሮግራም ነው የተከናወነው። እሱም ተከናውኖ አልፏል። ሩታ ፊቷን ቀጨም ሳታረግ ምንም እንደተፈጠረ ሳይመስላት ፈታ ዘና ፈገግ እንዳለች የኛ ጠንካራ ብርቱ ማለት ነው። እናም ሩታችን ፈጣሪ ካንቺ ጎን ይቁም፣ መብርሃን የወድሽን በእጅሽ ታሳቅፍሽ ልልሽ ወዳለው። ከዛ ባለፈ ግን ማለት ነው አንድ እህታችን የኔ ውድ ሚስት ዳር ፈራው ብላ ነበረ ዛሬ በአበጋዝ ቤት በተለቀቀው የቲክቶክ ቪዲዮ ላይ ያየችውን ቪዲዮ አይታ ማለት ነውና እኔ አንዳንድ እህቶች ልላችሁ የምፈልገው ምንድነው አብርሃም ታሪክ ውስጥ የሚደብሩ ነገሮች ናቸው አይደለ ወደኛ የተለቀቁ ያለው። ስለዚህ ትዳር በዚህ ልክ ነው ብሎ የደመደሙ እህቶች አሉና እዚህ ጋር ነው እንግዲህ ተጽዕኖ ይኖረዋል እንደዚህ አይነት የማይረቡ ቪዲዮዎች ሲለቀቁ ሰዎችን ማይንድ ይነካል ያልኩበት ምክንያት አንድም እዚህ ጋር ትክክል እንደሆነ ልትረዱ ይፈልጋለሁና በዚህ አጋጣሚ ወገኖቼ እኛ ነን እንጂ በዚህ ቤት ውስጥ ለአመታት አብረናቸው የዘለቅ ነው። ሚዲያው ላይ በጣም ምርጥ የሆነ የህይወት ታሪካቸውን ወደ ህዝብ የሚያመጡ ምርጥ ጥንዶች፣ ለዛውም ውሸት ቪዲዮ አይደለም እውነተኛ ታሪካቸውን ደስ በሚል ሁኔታ ወደ ህዝብ የሚያመጡ ጥንዶች አሉ። እነሱን ስለማታዩ ነው እናንተና በዚህ ልክ ጨለማ ነው ብላችሁ አታስቡ። የአብርሃም ህይወት ጨለማ ሆነና የሌሎች ወይም የእናንተ ህይወት ጨለማ ይሆናል ማለት አይደለም። ስለዚህ በዚህ ልክ ትዳርን እንደ ጦር አትፍሩ። ምርጦች አሉ የዛኑ ያህል ደግሞ አልምጦች አሉ። ይሄ ነው ሚዲያ ላይ የሚለቀቁ ቪዲዮዎች ከስንት አንድ ነው ማስመሰል ያለባቸው ናቸው አብዛኞቹ። ከስንት አንድ ነው እውነተኛ ማለት ነው። ስለዚህ የተለቀቀ ነገር ሁሉ እውነት አይደለም። ምናልባት ፍቅርን መስለው ደግሞ እየሰሩ የሚመጡ ሰዎች አስመሳዮችም አሉ። ቤታቸው ሌላ ታሪክ ያለ። እናም ፈጣሪ ከመልካም ሰው አገናኘኝ። ትዳርን ስታስቡ ፈጣሪ ለምናችሁ ህይወታችሁ በእግዚአብሔር ዘንድ የተፈቀደ እንዲሆን ማድረግ ያለባችሁ እናንተ ናችሁ። ማለት በስሜት በጊዜያዊ የሆነ ሆይታ ህይወትን መመስረት ከባድ ነው። ከዚህም ልትማሩ ይገባል። በራሳችሁ ሰዓት ላይ በራሳችሁ አስደምድሙ። ሁሌም ፈጣሪያችሁን አማክሩ። እግዚአብሔር ሰጪ ነው ሁሉንም ነገር ማለት ነው። ስለዚህ እንዲያውም አንዳንድ የማይረቡ ተግባራቶች የተፈጠሩትን ስትመለከቱ በነሩታ ህይወት ውስጥ የተሳሳቱበትን ብዙ ጎን ታዩበታላችሁ። ወደፊት እናንተ መድገም የሌለባችሁ ህይወትን በምን መልኩ መምራት እንዳለባችሁ የሚያሳዩ ነገሮች አሉና ለማንኛውም ይህን ያህል ትዳርን እንደ ጦር አትፍሩ። መልካም ነገር ያለውም ህይወት አለ ልላችሁ ፈልጌ ነው። በተረፈ ወገኖቼ ሩታ ደስ ስላላት ጽጌም ደግሞ ይሄን ያማረ ፕሮግራም ስላቀረቡ ለሷም ስላስደሰቷት ደስ ብሎናል። እናም እንግዲህ የባልየው ነገር አይ ነገር በሚለው ላልፍ ነው የምፈልገው። እኔ እንደዚህ ማስመሰል አይመቸኝም። ቤተሰብ አስመሳይነት ያስጠላኛል። የምሬ ነው የምላችሁ። እንዴ በአንድ ጊዜ ምናምን ሆይ አልችልበትም። ለምን መሰላችሁ እንዴ? ትክክል ሲሆን ነው ነገሮቹ ላይ እኩል ማች ሲያደርጉ አንድ ሰው ከስተቱ ተመልሶ የሆነ ጥሩ ሲሆንላችሁ እኮ አብራችሁ ማለት ነው እሰይ ትላላችሁ። እንዴ ዛሬ እኮ የተለቀቀው ቪዲዮ ራሱ ፌንት ያስበላል ማለት ነው። በፍጹም ያንን ሰው ኮንግራ ልለው ራሱ አቅም የለኝም። እኔ ለምኑ ነው ኮንግራ ምለው? 9 ወር ብሎ መታገስ አቅቶት ሌላ ሴት ጋር ሄደዋል። እንደገና ደግሞ ማለት ነው ሚስቱን ስቲል እስካሁን እሷን የሚጎዳ ቪዲዮ ነው እየለቀቀ ያለው። ማለት ምንን ልጁንም የሚፈልግ አይመስለኝም ሳስበው። ምክንያቱም ልጁን የሚፈልግ አባት እኮ ለሚስቱ ይጠነቀቃል አይደል? እሱን ተውት። 9 ወር ስትሪት ያላረጋትን ሴት አሁን ላይ የሷን የልጅ ጾታ አወቀ አላወቀ እኔ ምንም አይመስልምም አይታየኝም። ዋናው ነገር ሩታ በራሷ መቆም እንደምትችል
ምንም እንደሌላው ሰው ነው ያየችው። ዛሬ አይታችሁ ከሆነ ምንም አልመሰላትም፣ አልሞቃት፣ አልበረዳት። ያው ፈገግታዋን እንደዚህ ብልጭ እንዳደረገች በቃ እንደዚህ ነው። ከዚህ በኋላ የምን ሴት ልጅ ከቆረጠች ወደ ጀርባ ማየት የለም ማለት ነው። ለማንኛውም ሩታችን ፈጣሪ ካንቺ ጋር ይሁን፣ እንወድሻለን። በተረፈ ቤተሰብዬ እኔም ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ሰላማችሁ ይብዛልኝ። ቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉን። ያው ቪዲዮን ደግሞ ለብዙ ሰዎች እንዲደርስ ላይክ፣ ሼር ማድረጋችሁን አትርሱ።